የልዑል አምላካችን እግዚአብሔር ስም የተባረከ ይሁን። የረዳን እግዚአብሔር ይባረክ። ዛሬም ደግሞ በእግዚአብሔር ምሕረትና ጸጋ ተደግፈን እግዚአብሔር አምላካችን ደግሞ በመንፈሱ በቅዱስ ቃሉ በኩል የሚያካፍለንን በአንድነት እንካፈላለን። መነሻ የሚሆነን የመጽሐፍ ቅዱስ ክፍል የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 1ን ብቻ እናነባለን። ፊልጵስዩስ ምዕራፍ 1 ቁጥር 1 እኔ በአዲሱ መደበኛ ትርጉም ነው የማነበው። የክርስቶስ ኢየሱስ አገልጋዮች የሆኑ ጳውሎስና ጢሞቴዎስ ከቤተ ክርስቲያን ኤጲስቆጶሳትና ከዲያቆናት ጋር በፊልጵስዩስ ላሉ በክርስቶስ ኢየሱስ ቅዱሳን ለሆኑ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እኔ በእርግጥ ዛሬ የማነሳው ፊልጵስዩስ ምዕራፍ 1 ቁጥር 1 ከቁጥር 1 ላይም የመጀመሪያው ሐረግ ላይ ነው የምቆየው። ነገር ግን በቀጣይም በተለያየ ጊዜ ስለምናነሳ ያም ብቻም ደግሞ ሳይሆን ሙሉ ፊልጵስዩስንም መልእክት ለመረዳት እንዲያመቸን ትንሽ ስለ ፊልጵስዩስ መልእክት ባክግራውንድ ጥቂት ነገር ለመነጋገር እንሞክራለን። ብዙ ነገር አይደለም ለማንሳት የምሞክረው፣ ግን ከመልእክቴ ጋር ሊያያዙ የሚችሉ ነገሮችንም ማንሳት ስለሚኖርብኝ ነው። የፊልጵስዩስን መልእክት የጻፈው ሐዋርያው ጳውሎስ ነው። የጻፈላቸው ሰዎች ደግሞ በፊልጵስዩስ ለነበሩ አማኞች ነው። ፊልጵስዩስ እንግዲህ በታሪክ ከኔ በተሻለ የምታውቁት ኖራላችሁ ብዬ አስባለሁ። የታላቁ እስክንደር አባት ንጉሥ ፊሊፕ የመቄዶንያ ገዢ የነበረ በሱ ስም ከተማዋ ስያሜ ያገኘች ነች። ፊልጵስዩስ በመቄዶንያ ካሉ ከተሞች ከዋኖቹ መካከል ነች። እንግዲህ የፊልጵስዩስ መልእክትን ሐዋርያው ጳውሎስ ሲጽፍ ልክ ሐዋርያ ሥራ ምዕራፍ 28 ቁጥር 14 ላይ በሮም በቁም እስር የነበረበት ጊዜ ነው። ይሄ ማለት መጨረሻ የሚሰዋበት ጊዜ ሁለተኛ ጢሞቴዎስን ሲጽፍ የነበረበት ሳይሆን የቁም እስር የነበረበት ጊዜ ነው። ሰዎች እየመጡ ይጠይቁታል፣ ያገኙታል። የቁም እስር የነበረበት ጊዜ ነው። እንዲያው ከዚህ እስር ቤት ከወጣ በኋላ አራተኛ ሐዋርያዊ ጉዞ አድርጓል የሚል ምልከታም አለ። የተጻፈላቸው ሰዎች በፊልጵስዩስ የነበሩ አማኞች ናቸው። በሙሉ አህዛብ ናቸው። ግን አህዛብ የነበሩ አህዛብ ማለት ከአይሁድ ውጪ የሆኑ ማለት ሌሎች ህዝቦች ናቸው። ግን በክርስቶስ ኢየሱስ የመስቀል ስራ በልባቸው አምነው የጸደቁ በአፋቸው መስክረው የዳኑ ዳግም ልደት ያገኙ ኮንቨርትድ የሆኑ ክርስቲያኖች ናቸው። ለምንድን ነው ደብዳቤው የተጻፈው? እዚሁ ፊልጵስዩስ መልእክት ላይ ራሱም አንስቷቸዋል። ከሐዋርያው ጳውሎስ አገልግሎት ጋር በጣም አብረው የቆሙ ናቸው። ሌሎች ድጋፎቻቸው እንደተጠበቀ ሆኖ ግን ከአገልግሎቱ ጋር ከገንዘብ ጋርም ይሁን እንዲህ ከሚያስፈልጉ ነገሮች ጋር አብረው የቆሙ ናቸው። ምክንያቱም እዚሁ ክፍል ላይ ከመጀመሪያው ጀምሮ እንደናንተ እንደዚህ የቆመ ማን አለ እያለ የሚያመሰግንበት ነው። በኋላ ምዕራፍ 4 ላይ ሲያበቃ ሲያመሰግናቸው አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ፣ ስጦታችሁን ተቀብዬ አሽትቼው ደስ ተሰኝቻለሁ። እኔ ግን ማጣትንም ማግኘትንም የማቅ ነኝ፣ በኑሮ ይበቃኛል የምንለኝ ኮንተንት ነኝ። ግን በስጦታችሁ ደግሞ ደስ ብሎኛል። ይህንን ስል ኪሳችሁ ውስጥ ልገባ ልመዘብራችሁ ሳይሆን ስጦታችሁ እንደተደሰትኩኝ ልነግራችሁ ነው እያለ የሚናገር ነው። እንዲያውም ስንቶች እንደምናስታውስ ሁለተኛ ቆሮንቶስ ምዕራፍ 8 ላይ ሐዋርያ ጳውሎስ ለኢየሩሳሌም ገንዘብ በሚያሰባስብበት ጊዜ ለቆሮንቶስ ሰዎች ደብዳቤ ሲጽፍ ምን ብሏቸዋል? በመቄዶንያ ያሉ አማኞች ተገርሞ ነው አይደል የሚያነሳቸው። ከድህነታቸው ጥልቀት ደግሞ ልግስናቸው ሞስት ፕሮባብሊ እነዚህን ሰዎች ሊሆን ይችላል በመቄዶንያ ካሉ ሰዎች መካከል። ስለዚህ ምንድን ነው የተጻፈበት ዓላማ? መጀመሪያም እንደዚህ አብረውት ይቆሙ ነበር። በኋላ ግን አብረውት ይደግፉት ነበር። ከአገልግሎቱ ጋር በመስጠትና በመቀበል ስሌት አብረውት የቆሙ ናቸው። ወንጌል እውነት ጋር በእናንተ የጀመረው መልካሙን ስራ እስከ ክርስቶስ ቀን ድረስ እንዲፈጽሙ ይህን ተረድቻለሁ ብሎ የተናገራቸው ሰዎች ናቸው። ስለዚህ የተጻፈበት ደግሞ ዓላማ ምንድን ነው? በዋናነት የሐዋርያው ጳውሎስን መታሰር ሲሰሙ አሰባስበው ስጦታቸውን ምናምን አድርገው ከመካከላቸው አፍሮዲጡ ተወክሎ በቁም እስር በነበረበት ቦታ ሄዶ ይሰጠዋል ነው። ስለዚህ ያንን ስጦታ ሲያገኝ እንዴት ነው ብለው የፊልጵስዩስ ሰዎች ይሁን ስጦታ ሰጥተዋል ሲል በጣም ተባርኮ የምስጋና ደብዳቤ የጻፈበት ነው።
ግን ይህንን ሲጽፍ እንደው ምስጋና ብቻ አይደለም። በእርግጥ አመስግኗል፣ ሰዎችን ስፔሲፊክሊ አንስቶም አመስግኗል። ጢሞቴዎስና አፍሮዲጦን አንስቶ አመስግኗል፣ እነሱንም ባርኳል። ግን ልከኛ የሆነ አኗኗር እንዴት መኖር እንዳለባቸውም አንስቷል። ስለ ራሱም ተናግሯል፣ ስለ ትህትናም ተናግሯል። ፊልጵስዩስ ላይ በጣም ወሳኝ የሆኑ አሉ የሚነሱ ክፍሎች እንዴት በደስታ እንደሚኖር። እንዲያውም የፊልጵስዩስ መልእክት ዋና መሪ ሐሳብ ተብሎ እንግዲህ የሚታሰበው ሁልጊዜ በጌታ ደስ ይበላችሁ ነው። በየትኛውም ሲቹዌሽን እንዴት በእግዚአብሔር ደስታ ተሞልቶ መሄድ እንዳለ የደስታ መልእክት፣ የደስታ መጽሐፍ ተብሎም የሚነሳ ነው የፊልጵስዩስ መልእክት። ትንሽ እንድንይዘው ነው። እኔ በጣም እንዳልኳቸው አንድ ቶፒክ ብቻ ነው የምናገረው። ስለዚህ የተጻፈበትም ዓላማ ይሄን በተመለከተ ነው። ሌሎች ነገሮች ቅድም እንዳልኳቸው አንስቷል። ስለ ስሁት ትምህርቶች አንስቷል። ከአይሁድ ጋር የተያያዘ ደግሞ በጣም ልቅ ስለሆኑ አኗኗሮችም አንስቶ ተናግሯል። እሺ፣ በኋላ ላይ በጣም ስለሚጠቅመኝ ፊልጵስዩስ ወንጌል እንዴት እንደገባ ማሳየት ይኖርብኛል። ሐዋርያ ሥራ ምዕራፍ 16 ላይ ከዚህ ቀደም ታስታውሱ እንደሆነ የተሰሎንቄን መልእክት በማስተምርበት ጊዜም ይህንን ትንሽ ነካ አድርጌ አንስቻለሁ። ዛሬም ባነሳው ጥሩ ነው። ይበልጥ እንዲያውም ዛሬ ከማነሳው ሐሳብ ጋር ስለሚገናኝ ምንድነው የሆነው? ሐዋርያ ሥራ ምዕራፍ 16 ላይ በኤዥያ የነበራቸው አገልግሎት እየተስፋፋ በነበረበት ሰዓት እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በኤዥያ ሳይሆን ባጭሩ ወደ መቄዶንያ እንዲሄዱ መራቸው። ጳውሎስ አንድ ሰው በራእይ ከመቄዶንያ ሆኖ እኛንም እርዳን ሲል ተመለከተ። ወደ መቄዶንያ ሄዱ። መቄዶንያ ሲገቡ መጀመሪያ የገቡት ፊልጵስዩስ ነው። ቅድም እንደተነጋገር ነው ምንም የአይሁድ ባክግራውንድ ያላቸው ሰዎች የሉም። ምክንያቱም መልእክቱንም ስታዩት ምንም አይነት የብሉይ ኪዳን መረዳት ወይ ከአይሁድ ትውፊት ጋር የተያያዘ ምንም የተጻፈላቸው ነገር የለም፣ ቢጻፍላቸውም ስለማያውቁት። ስለዚህ እንደገቡ ምክራብ አላገኙም። ወንዝ ዳር ነበር ያስተማራቸው። ከተማዋ ላይ ዕውቅ የሆኑ ሰዎች እንደ ቀይ ሐር ፈትል የምትሸጠው እንደነ ሊዲያ አይነት ጌታን አገኙ። በጣም ወንጌሉ እየተንቀሳቀሰ ፊልጵስዩስ ውስጥ ገባ ነው። ይሄ በሚሆንበት ጊዜ ሲወጡ ሲገቡ አንዲት ሴት አለች፣ የሟርት መንፈስ ያለባት ግን አፏ ማር፣ የልዑል አምላክ ባሮች ምትል እና የልዑል አምላክ ባሮች ብቻ ብትል ጥሩ ነው። የመዳንን መንገድ የሚያሳዩአችሁ ሁሉ አለበት። እንደዚህ ብታገኝ ከፊት አታስቀምጣት ማለት በጣም የምትናገረው ነገር ጣፋጭ ነው፣ የምትናገረው ነገር ደስ የሚል ነው፣ የምትናገረው ነገር በሙሉ ሌላ ታሪክ ነው። አያሌ ቀን ወይም የተወሰኑ ቀናቶች አስቸግሮታል። ይሄ መንፈስ መነገለው አስወጣው። ሲያስወጣው ያው እንዲሁ ዝም ብሎ የሚጫጫው ሳይሆን የከተማዋን የንግድ ስፒሪት፣ የንግድ ሁኔታ የተቆጣጠረ ስፒሪት ነው። በኋላ አመፅ ተነሳ፣ ወገሯቸው፣ ደበደቧቸው፣ እስር ቤት ጣሏቸው። እነሱ በመንፈቀ ሌሊት እግዚአብሔርን ሲያመሰግኑ፣ እግዚአብሔርን ሲጠሩ መሬት መንቀጥቀጥ መጣ። የወህኒው መሰረት ተናወጠ፣ ደጆች ተከፈቱ፣ ሰንሰለቶቻቸው ተበጠሰ። በዚህ መካከል ዛሬ አላነሳውም፣ እንደ በሌላ ጊዜ አነሳው ይሆናል። አንድ ሰው የሚጠብቃቸው ራሱን ሊያጠፋ ሲል ይህን በመሰለ እድል ኧረ እናምልጥበት አላሉ። በጣም በቃ ዋና የሚያንገበግባቸው ነገር ስለነበር ኧረ ራስን እንዳታጠፋ ባይሆን እንደዚህ ያደረገውን ደግሞ እኛም ዋጋ የከፈልንለትን የተደበደብንለትን የምንሰብከውን ኢየሱስን እንንገርህ ብለው ኢየሱስን አስተዋወቁት። ሰውየው በኋላ ቁስላቸውን አጥቦ ቤቱ ወስዷቸው በሚቀጥለው ቀን ተለምነው ወጡ። ከዛ እያሉ ተሰሎንቄ እያሉ አቴና እያሉ ቤሪያ እያሉ እንደዛ እያሉ እየሸሹ ሄደዋል ማለት ነው። ከዛ እንግዲህ ተሰሎንቄ እያሉ ከተሰሎንቄ ወደ ቤሪያ፣ ከቤሪያ አቴና እያሉ ቆሮንቶስ እያሉ ቀጠለ ማለት ነው። ስለዚህ ደብዳቤ የተጻፈላቸው ሰዎች በዚህ መንገድ ወንጌል የደረሳቸው ናቸው። እኔ ዛሬ አንድ ርዕስ ነው ማነሳው። እሱም እንደዚህ የሚል ነው። እንዴት ብትታወቁ ትመርጣላችሁ? ሰዎች እንዴት ቢያውቋችሁ፣ እንዴት ብትታወቁ ትፈቅዳላችሁ? ፊልጵስዩስ ምዕራፍ 1 ቁጥር 1 የመጀመሪያው ላይ ሲጀምር በወቅቱ እንደነበረ የደብዳቤ አጻጻፍ መሰረት ራሱንና የደብዳቤውን ተደራሲዎች አስተዋውቆ ነው የሚጀምረው። በወቅቱ የደብዳቤ አጻጻፍ መሰረት በጣም ግልጥ ነው። ግን መጀመሪያ ራሱን ሲያስተዋውቅ ምን ብሎ ነው ያስተዋውቀው? የክርስቶስ ኢየሱስ አገልጋዮች ጳውሎስና ጢሞቴዎስ፣ ያው ጢሞቴዎስ አብሮት ስላለ ነው። እንዲያውም የቀድሞ ትርጉም ካያችሁ የክርስቶስ ኢየሱስ ባሮች። የኔ ቤተሰቦች ዛሬ ይሄ ነው መልእክቴ።
በቃ እዚቹ ጋር ቆሜ ነው መጨርሰው። እንዴት ብትታወቁ ትመርጣላችሁ? እንዲህ ባለ በማህበር ቆመን ስንሰብክ ስንዘምር ምን ቢታወቅላችሁ፣ የማን መሆናችሁ ቢታወቅ ደስ ይላችኋል? ከዛ ደግሞ ባለፈ ወንጌል መቼም የሚሰበከው እንዲህ በንግግር ብቻ ሳይሆን በህይወት ስለሆነ በመምልሶቻችን መካከል ሰዎች አይተው እንዴት ቢያውቁን ትመርጣላችሁ? አረ እንዲያውም አንዳንዴ ደግሞ እንደዚሁ ፊት ለፊት የጌታ መሆናችን ቢታወቅ ደስ ይላችኋል ወይስ ቦታ አላችሁ? ሐዋርያው ጳውሎስ ግን ደብዳቤ ለጻፈላቸው ለፊልጵስዩስ ሰዎች ራሱን ሲያስተዋውቅ ቅቡዓነ ሐዋርያተነ ምናምን ብሎ አይደለም፣ ባሪያ። አስፈላጊ ሲሆን እኮ ይነሳል፣ ሐዋርያ ነኝ ይላል። አስፈላጊ ሲሆን እኮ አገልግሎቱንም ያነሳል። ቀድሞ ማንም እዚሁ ፊልጵስዩስ ላይ ራሱ ማንም በስጋ የሚመካበት ነገር ቢኖር እኔም እበልጠዋለሁ ብሎም አስፈላጊ ሲሆን እኮ ያነሳል። ግን ራሱን ሲያስተዋውቅ በዋናነት ምን ብሎ ነው የሚሆነው? አሁን እንደዚህ ብሎ መጻፍ አይችልም። ስማኝ፣ እንደዚህ ብሎ መጻፍ አይችልም። አልሰማችሁ እንደሆነ ታሪክ እስር ቤት ተንቀጠቀጠ ሲባል ከሰማችሁ፣ ተወገሩ ሲባል ከሰማችሁ፣ ያ የከተማውን የንግድ ሁኔታ የተቆጣጠረው መንፈስ አስወጣው ሲባል ሰምታችሁ እንደሆነ፣ ከሌሎች ታሪኮችም አንጻር ሰምታችሁ እንደሆነ በጥላው የሚፈውስ በጨርቁ ፈውስ ያለፈበት እግዚአብሔር የሚፈውስበት እሱ ጳውሎስ በእናንተ አጥቢያ ምስረታ ላይ ቀጥታ ተሳታፊ እንዲሆን እግዚአብሔር የጠራው ጳውሎስ ብሎ ራሱን ማስተዋወቅ እኮ ይችላል። ግን እንደዚህ አይደለም፣ ባሪያ። ያው ቃሉ የተጻፈበትን ሐሳብ ስታዩ በፍቃዱ ራሱን ያስገዛ ለአንድ አካል። ጳውሎስ ደግሞ ያስገዛው ለማን ነው? ኢየሱስ። የኢየሱስ ባሪያ፣ የራሱ ፍቃድ ሳይሆን በቃ ይሄ ነህ ጳውሎስ። ዛሬ ደጋግሜ ነው ጠይቃችሁ፣ እንዴት ብትታወቁ ደስ ይላችኋል? ማን ቢሏችሁ ነው ደስ የሚላችሁ? የማን መሆናችሁ ቢታወቅ ደስ ይላችኋል? እንደብቀዋለን። አሁን ዛሬ እያገለገልኩ ነው። የእውነት የማን መሆኔ ቢታወቅ፣ ማን ቢደምቅልኝ ነው ደስታዬ? በኋላ ላይ ዝማሬ ይኖራል። ማን ቢታይ ነው ደስታዬ? ከአገልግሎቴ የበለጠ፣ ከድምፄ ቶን የበለጠ፣ ከድምፄ ቅላጼ የበለጠ፣ ጥሩ ሰበከ ጥሩ አልሰበከ እከሌ ከመባል የበለጠ ምንድን ነው ደስታው? የእውነት እንዴት ብትታወቅ ትመርጣለህ? መጽሐፍ ቅዱስ ላይ አንዳንድ ሰዎች ቶሎ ላሳያችሁ። አንደኛው ዳንኤል ነው። አሁን ዳንኤልን በሌላ በምንም ነገር ልታገኘው አትችልም። ዳንኤልን ማኖ ማስነካት ካማረ በገንዘብ ብትመጣበት፣ በጾታዊ ጉዳይ ብትመጣበት፣ ወይ በምላም እንግዲህ ቅዱስ ቃሉ እንደሚነግረን አታገኝበትም። ቅን እግዚአብሔርን የሚፈራ ሰው ነው የነበረው። መልካም መንፈስ ያለው ሰው ነው የነበረው። ዳንኤል መልካም መንፈስ ያለው ሰው ነው የነበረው። ዳንኤልን ማኖ ማስነካት ካማረ በአምላኩ ሕግ መምጣት አለብህ። በአምላኩ ሕግ ከመጣ ዝም ብሎ ነው በቃ የሚገባበት። እውነትም ስለቀኑበት በአምላኩ ሕግ መጡበት። ማንም አይጸልይ ብለው፣ እሱ ግን አይችልም። ማንም አይጸልይ ለተወሰነ ጊዜ ተብሎ፣ እሱ ግን ይህንን መመሪያ ሰምቶ ሄዶ ይጸልያል። መስኮቱን ወደ ምስራቅ ከፍቶ ይጸልያል። እንደ ሁሌ እንደሚያደርገው በቀን 3 እንደሚያደርገው። ሕግ ነው። የፋርስና ሜዶን ሕግ ነው። የታተመበት ነው። ሊሻር የማይችል ነው። ተያዘ። እንደ ሕጉ መሰረት አንበሳ ጉድጓድ ውስጥ ተጣለ። ታሪኩ አለቀ። አሁን መልእክት እዚህ ጋር ነው። ስሙኝ። ማለዳ ንጉሱ አላስቻለውም መሰለኝ፣ መጥቶ ዳንኤልን ጠራው። ግን ዳንኤልን ሲጠራው አንተ በኢኮኖሚክስ ጥበብ እጅግ የበለጸክ፣ በግዛቴ መካከል ከሾንኳቸው ሰዎች መካከል ከሶስቱ መካከል ይሆን ከነሱም የበላይ ይሆንክ፣ ህልም ስትፈታ አስገራሚና አስደናቂ ይሆንክ ዳንኤል ሆይ ብሎ ጠራው። አሁን እኮ የተናገርኳቸው ነገሮች በሙሉ መጽሐፍ ቅዱስ ላይ ያሉ በዳንኤል ህይወት የተከናወኑ ነው። ግን ምን ብሎ ነው የጠራው? አንድ መታወቂያ ያለው ዳንኤል ሲገባ ሲወጣ የሚለይበት የልዑል አምላክ ባሪያ፣ የልዑል አምላክ ባሪያ ዳንኤል ሆይ። አየህ መታወቂያው።
ሰውየው መንግስት ፖዚሽን ላይ አለ። አዎ። ከንጉሱ ጋር አለ። አዎ። ሰውየው የሆነ የሚሰራቸው ነገሮች አሉ። አዎ። አካውንቲንግ ላይ ጎበዝ ነው። ኢኮኖሚክስ ላይ ጎበዝ ነው። አዎ። የሆኑ ህልም ይፈታል። አዎ። ግን የበለጠ መታወቂያ ያለው ማን ነው? ስሙ የልዑል አምላክ ባሪያ። ከዛስ የሰርክ ተግባሩ ሁልጊዜ የምታመልከው ሃሌሉያ ሃሌሉያ፣ ሁልጊዜ የምታመልከው ሁልጊዜ የምታመልከው ይሄ ስትገባ ለካ ዳንኤል ሲወጣ ሲገባ ሲፈርም ሲገባ የበለጠ የሚታይበት አለ። የልዑል አምላክ ባሪያ መታወቂያው ከሁሉ የሚበልጠው ገዝፎ የሚወጣው መታወቂያው ምኑ ነው? የልዑል አምላክ ባሪያ። ሁልጊዜ የምታመልከው አምላክ ሊያድንህ ይችላል። እንዴት ብትታወቅ ደስ ይልሃል? የማን ቢሉ ደስ ይልሃል? እንዴት ብትለይ ደስ ይልሃል? ሌላ ሰው ላንሳ። ሁለተኛ ነገሥት መጽሐፍ ምዕራፍ 4 ላይ ያለችው ያቺ ሴት ባሏ ሞቷል። በኋላ ኤልሳ ጋር መጣችና ባሪያ ሞቷል አለችው። ባሌ ማለት ቤት ነው አይደል የሚያሳየው? ባሪያ ታውቃለህ፣ ስራ ላይ አገልግሎት ላይ ታውቃለህ፣ ሞቷል። እናስ እኛ ቤት የተወው ነገር የለም። የምናገርበትን መንፈስ ያዙኝ። ስላለ መስራት ስለ ስንፍና አይደለም የምናገረው፣ ግን እኛ ቤት የተወው ነገር የለም። እዳኔቶ ባለዳ መጥቶ ልጆቼን ሊወስዳቸው ነው እንደ መያዣ። ምንም የተወው ነገር የለም። ግን ባሪያ ሞቷል። ግን አንድ መታወቂያ ነበረው፣ ቤት ትቶት ያለፈ። ሃሌሉያ። ትቶት የሄደ አንድ ትሬዠር አለ፣ አንድ ሌጋሲ አለ፣ አንድ ቼክ አለ። እኛ ቤት ትቶት የሄደ ምናቀው፣ እኔም አንተ ምናቀው። እግዚአብሔርን ይፈራ ነበር። ዘርዝረው አንተ ይዘረዘራል ለካ እግዚአብሔርን መፍራት። ሰውየው ካለፈ በኋላ ራሱ ለልጆቹ ይዘረዘራል። ሂጂ ማደጋ ሰብስቢ፣ በላይሽ ላይ በሩን ዝጊ። መታወቂያ፣ የዚህ ሰው መታወቂያ ምን ነበር? እግዚአብሔርን መፍራት። እንዴት ብትታወቁ ደስ ይላችኋል? በነገርህ ላይ ብል የማይበላው ቼክ እግዚአብሔርን መፍራት ሳይሆን አይቀርም። ምክንያቱም ይሄ ካሽ ገንዘብ እኛ የምንጠቀምበት አገር ስትቀይር ራሱ እኮ ይቆማል። እንደው የተለየ ኢኮኖሚ ተጽዕኖ ያለ አገር ካልሆነ በቀር አገር ስትቀይር ብቻ አይደለም፣ እዚሁ ሀገር ላይ ደግሞ ሆነ ዘመን ሲቀየርና ብሩ ተቀይሯል ሲባል የቀድሞውን ብር ብትይ ስዕል ነው የሚሆንብህ። ዘመን ይቀይረዋል፣ ቦታ ይቀይረዋል። አንድ አለ ዘመን የማይቀይረው ቦታ የማይቀይረው ተዘርዝሮ የሚከፈልበት ምን ይባላል? እግዚአብሔርን መፍራት መታወቂያችን ይሁን። ግን ከዚሁ ጋር እያሰፋው ልሄድ እኔ አሁን መታወቂያችን እሱን መፍራት፣ መታወቂያችን የእሱ መሆናችን፣ መታወቂያችን የጌታ መሆናችን ቢያስታውቅ። ጴጥሮስ አላቀውም እያለ እየተሳደበ እየተራገመ ከእሱ ጋር ነበርክ ይሉታል። በእርግጥ እሱ የገሊላ ሰው ስለሆነ ከአክሰንቱ አንጻር ነው። እኛ ግን የህይወት አክሰንታችን ቢያስታውቅብን። አንተ አብረውን አልነበርኩም፣ ነበርክ፣ አልነበርክም፣ አረ ነበርክ ያስታውቃል። ንግግር ይገልጣል፣ አክሰንት ያስታውቃል። እሱ ቀጥታ የአክሰንት ይሁን። እኛ ግን የህይወታችን አክሰንት ቢያስታውቅ። አማኝ ነህ ብትባል፣ በጌታ ነህ ብትባል ህይወት ቢያስታውቅ። ያ ብቻ ግን አይደለም፣ አገልግሎታችን ራሱ ስሙኝ፣ በጌታ አሁን እዚህ የምታገለግሉ ስላላችሁ አበሳህን ሳታይ እወቁኝ ሳትል ልከኛ የሆነ ተገቢ የሆነ በንጹህ ሞቲቭ የሚደረገው እንደተጠበቀ ሆኖ ግን አበሳህን ሳታይ መከራህን ሳታይ እወቁኝ ሳትል እናቴ ትሙት አለብኝ ሳትል ዝም ብሎ ቢያስታውቅብህ አለበት ቢባል አለበት። ኤልሳ እንደዛ ነው። እጅ አስታጣቢ ነው የነበረው። ትናንት የሚጠሩት እጅ አስታጣቢ ብለው ነው። በኋላ ሁለተኛ ነገሥት መጽሐፍ ምዕራፍ 2 ላይ ኤልያስ የሚሄድበት ጊዜ በደረሰ ጊዜ መነጫነጭ ጀመረ። ተለየኝ አለ፣ አልለይም። እነዛን ሁሉ ትቼ ተከተልኩ እኮ ያየሁት የገባኝ ነገር አለ። ሕያው ነፍሴን እምላለሁ አልለይም አለ። ቤተል አልለይም፣ ጌልጌላ አልለይም፣ ኢያሪኮ አልለይም። ኢያሪኮ ደግሞ ቁንጽል መገለጥ ያላቸው አሉ። ጌታን ሊወስድብህ ነው ብቻ የሚያውቁ ቀጣይ የማያውቁ እሱ በሉ ብሎ እግዚአብሔር አምላክ ኤልያስን ተጠቅሞ ዮርዳኖስን ከፈለው። ተመልሶ ሲወጣ ደግሞ ኤልሳ ነው እግዚአብሔር አምላክ በኤልሳ አማካኝነት የከፈለው። ተመልሶ ሲወጣ ተናግሯል? ንገሩኝ እስቲ። እኔ የተቀባሁት ቅባት 3 ነጥቦች ብሏል? አላለም። እኔ እኮ ማለት የነበረን ሁኔታ አላለም። ግን ሲያዩ ታወቁ። የኤልያስ መንፈስ እጥፍ አርፎበታል። እንደዚህ የማያከራክር የሚያስታውቅ የማትታገለው አለብኝ ብላ አበሳህን የማታየው እንዲሁም የሚያስታውቅብህ እየዘነበ ሌሎችን የሚነካ
እንደው ይሄንን እንደ ጭማሪ ነው ማነሳው። አሜን። ህይወት ያስታውቅ። በቃ ምንም አንድ ጊዜ ሳስተምር እንዳነሳሁት እንደ ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ጀምሮ እንዳለ እናንተ የምድር ጨው ናችሁ እንደሚል ጨውነታችን ቢያስታውቅ፣ የዓለም ብርሃን ናችሁ እንደሚል ከዋናው ብርሃን እያንጸባረቅን ቢያስታውቅ፣ የማን መሆናችን ቢያስታውቅ፣ ከወሬያችን ይልቅ ከአፋችን ይልቅ ከንግግራችን ይልቅ ከልምዶቻችን ይልቅ ከአክቶቻችን ይልቅ ህይወት ቢናገር፣ ህይወት ቢሸት፣ አገልግሎታችንም ደግሞ ኢየሱስን ቢያወራ፣ የቤቱን ባለቤት ቢናገር፣ ሰው ጸጥ ቢል፣ እኔነት ቢበቃ፣ ደግሞ በሄድንባቸውም ጎዳናዎች ማንነታችንን ሲጠይቁን ባናፈር። ዮናስ አንድ ጊዜ ወደ ተርሴስ በሚሄድበት ጊዜ ማዕበል መጥቶ በነበረ ጊዜ እጣ አውጥተው ሞክረዋል፣ በራሳቸው ሞክረዋል። እንደዚህ አድርጓል፣ እንደዛ አድርጓል፣ እንደዚህ አድርጓል፣ አልሆነም። በኋላ እጣ ሲያወጡ ዮናስ ላይ ወጣ። ማነህ ሲሉት አይደለም ያለ፣ እኔ በቃ ወቁ፣ እኔ ዕብራዊ ነኝ፣ ባህርና የብሱን የሰራውን የሰማዩን አምላክ ምን አረጋለሁ? አመልካለሁ። ይታወቅብህ። ክፍሉ የሚናገርበት አውድ እንደተጠበቀ ሆኖ ክብር ለኢየሱስ ይሁን። አንድ ምክር ከቅዱስ ቃሉ ልናገርና ላብቃ። 3ኛ ዮሐንስ ከቁጥር 9 እስከ 12 እንደዚህ የሚል ሐሳብ አለ። መሃል ላይ እንደዚህ ነው የሚለው፣ መልካም የሚያደርገውን እንጂ ክፉ የሚያደርገውን አትምሰለው ይለዋል። ሽማግሌው ዮሐንስ ጥሩ ነገር ላየበት ለጋይዮስ፣ የኛ ሚኒስትሪ ስያሜ ያለው እዚህ ጋር ነው። ለጋይዮስ የሚነግረው ይሄንን ነው። ጥሩ ነገር አይቼብሃለሁ፣ ልጆቼ በእውነት ሲሄዱ ከመስማት የበለጠ የሚያስደስተኝ ነገር የለም። በነገርህ ላይ በጎ የሚያደርገውን እንጂ በጎ የማያደርገውን አትምሰለው ይልና 2 ሰዎች ነው በንጽጽር የሚያቀርበው። አንደኛውን ቁጥር 9 ላይ ዲዮጥራጢስ ይለዋል። ዋና ነገር ነው ይለዋል። ዋና ሊሆን የሚወድ ይለዋል። ግን ክርስቲያናዊ ስነ ምግባር የለውም። ተሳዳቢ ነው። በውሸት ያነሳቸዋል። ደሞስ እንግዳ አይቀበልም። ደሞስ የሚቀበሉትን ሁሉ ያባርራል። እና ምን አትምሰለው፣ አይሸትም፣ የለውም። ሞዴል የምታደርጉ ዋና እኮ ነው። አትምሰለው። ሱፍ ያደርጋል እኮ አትምሰለው። ታዋቂ እኮ ነው። ኖ ህይወቱን ተመልከት። አትምሰለው። ከመሰልክ አይቀር እንደዚህ ህይወት የሚሸትበት ሰው፣ አንተም በዚህ ህይወት እየሸተተ ቀጥል። እና ማንን ልምሰል? የሆነ ሰው እያለ ብዙ ምንም ነገር ያልተገለጠ ማን ይባላል? ዲሜጥሮስ። እንደዚህ ላይ በቃ ዘቀው። ለዲሜጥሮስ ሁሉ ይመሰክሩለታል። የሆነ እኮ ታዋቂ አይደለም፣ ዋና እንደ ዲዮጥራጢስ አይደለም። ምናልባት አላቅም የሆነ ሰው ይሆናል፣ ግን ሁሉ ይመሰክሩለታል። ዋናም ሆኖ ከሆነ እንደ ዲዮጥራጢስም ሆኖም ቢሆን ሁሉ ይመሰክሩለታል። ግን መጽሐፍ ቅዱስ ምንም አይልም። ለዲሜጥሮስ ብቻ ነው የሚለው። ግን ጥሩ የሚታይ የሚሸት ህይወት አለው። አሜን። ለዲሜጥሮስ ሁሉ ይመሰክሩለታል። ሁሉ አንዳንድ ጊዜ ሁሉ ማለት እንግዲህ በክፉ ሐሳብ ሁሉ የተያዘ ሰው ሊመሰክር ላይችል ይችላል። ግን እንደ ቅዱስ ቃሉ ለሚመለከት ሌላ ቢቀር በንጹህ ህሊና የሚያይ ሰው የሚመሰክረው ህይወት ብዙ ዝርዝር ውስጥ አልገባ። ሁሉ የሚመሰክረው ህይወት እኛም እንመሰክርለታለን ይላል። እኛ ማለት እነማን ናቸው? አዕማድ የሆኑ አባቶች የሆኑ አባቶች የሚመሰክሩለት ህይወት፣ ቤተክርስቲያን የሚመሰክርለት ህይወት። ከዛ ግን ያለፈው እውነት ራሷ ትመሰክርለታለች ይላል። እውነት አንድም እንደው ንጹህ ህሊና፣ እውነት አንድ ልከኛ የሆነ ነገር እውነት ራሷ ስትመሰክር፣ ህሊና ራሱ ሲመሰክር፣ ልከኛ የሆነ ስታንዳርድ ሲመሰክር፣ ከሁሉ ግን ያለፈው እውነት እኔ ነኝ ብሎ የለ ኢየሱስ ራሱ ሲመሰክር፣ ኢየሱስ ጌታ ነው። አሜን አሜን አሜን። በጌታ አሁን እግዚአብሔር አምላክ ለኢዮብ የመሰከረውን አይተሃል። ሰይጣን ዞሮ ከመላእክት መካከል ሲመጣ የምስራቅ ህዝቦች ስንት ናቸው አላለም እግዚአብሔር። ኢዮብን አየህ አለ። አንድ የሚመሰክርለት ሰው፣ አንድ የሚያውቀው ሰው፣ አንድ የሚያየው ሰው አለ። የኔ ቤተሰቦች እንደዚህ አይነት ህይወት አያስቀናም? በዚህ ልዝጋው። ከመሰላችሁ እናንተ ወጣቶች ሞዴል ካደረጋችሁ አሁን እንደዚህ የምለውን አይታችሁ አይደለም። ቲክቶክ ላይ መታየቴን፣ ዩቲዩብ ላይ መታየቴን፣ የተወሰነች ፖስተር ላይ መውጣቴን ወይ ነገር መታወቂያን አይተህ አይደለም። ሌላውንም እንደዛ እና እንዴት ልከተል? ህይወት አይተህ እና ስብከት አልሰማም ስማ። ግን በቃ ዋና ሞዴል ስትል እንዴት ነው? ህይወት አይተህ በጎ የሚያደርገውን እያየህ ገና ከመጀመሪያ ጀምሬ ልጥራ ነው እንደዛ አልወጣኝም። እየወደድክ ግን ህይወትህ
ዲዮጥራጢስስ ዋና ነገር ነው፣ ግን ምን ህይወት የለውም። አይሸትም፣ አይታወቅም። ሰው ሊያውቀው ይችላል፣ ሰማይ ግን አያውቀውም። ዲሜጥሮስስ ብዙ ሰው ላያውቀው ይችላል፣ ግን ሁሉ ይመሰክሩለታል። ግን እኛ ራሳችን መሰክራለን። ግን እውነት ራሷ ትመሰክራለች። እውነት ሲባል የስታንዳርድ ህሊናም አለ፣ የስታንዳርድም አለ። ደግሞስ ኢየሱስ ራሱ ሲመሰክር እግዚአብሔር ይርዳል። ርዕሴን ተናግሬ ላብቃ። እንዴት ብትታወቁ ነው የምትመርጡት? ክብር ለኢየሱስ ይሁን።